ራቁት መጠመቅ አይቻል። ምክንያቱም አጥማቂው ራቁቷን ሆና እፊቷ ቆሞ ጡቷ ውጪ ጠጉሯ ዛታች ይሄ ሰውዬ ከምኞታ ኃጢአት ይነጻል። በአይኑ አይቶ የተመኛትን አመነዘረባት ነው የሚለው ማቴዎስ 5 ቁጥር 27 28። ስለዚህ በዚህ ምክንያት ራቁት መጠመቅ አይቻልም። ወንዱም ሱሬታ ማን ነው ፓንቱን ታጥቆ፣ ሴቶቹ ሁለቱን ነው መታጠቅ ያለባቸው። ፓንቱንም ይልበሱ ቀሚሱንም ይልበሱ። የነቱ ዮርዳኖስ ሄጄ ያየሁት ነገር ቢኖር ምንድነው ሙሉ እስከዚህ ድረስ እጅግም ታይ ድረስ ቀሚስ ሁሉም ይገባው፣ ወንዱም ሴቱም ዮርዳኖስ የሚገባው ራቁት አይገባም። ቆመው ይጠብቃሉ አይሁዶቹ። ራቁት የሚገባ የለም። አዲስ አበባ ስትመጡ ራቁት የሚሆኑ ተብሎ ታውጇል። ራቁት ጥምቀት የለም። ምክንያቱም ጌታችን ለብሶ ነው የተጠመቀው። ራቁቱን ቢገፉት ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ምድር ተናወጠ፣ ድንጋዩ ተፈረካከሱ፣ ሙታን ተነሱ፣ ተንቀረቀበች መሬት። በርቃነ ሥጋ ምክንያት አይደለም። ከነአን የተረገመው የካም ልጅ እርግማን ያመጣል ራቁትነት። በአይን የሚያመነዝሩ ሰዎች አሉ፣ የሚረኩም ሰዎች አሉ። ከባድ ያዝልኝነት የለም። ኩፋሌ 5:5 እግዚአብሔር ከእንስሳ ከአራዊት ከዚህ ዓለም ፍጥረት ለይቶ ለአዳም ልብስን ሰጠው፣ የሰው ልጅ ኀፍረቱን እንዳይገልጽ በሰማይ ጽላት ተጻፈ። እንበባችሁ ታውቃላችሁ። ኩፋሌ 5:5 ኩፋሌ 8:16 ኩፋሌ 16 ከ19 እስከ 20 ሁለተኛ ቆሮንቶስ 5 ከ2 እስከ 4 ዘጸአት 24:26 ራቁት መጠመቅ አይቻል። ሌላው ብጃማ አንሶላ ለብሶ በታደረ ልብስ መጠመቅ አይቻል። ይህንን አሁን ያልኳቸው ለብሶ ቤተክርስቲያን አይኬድ። ሁለቱም ጾታዎች የታጠበና አዲስ መጠመቂያ ልብስ ቢኖራቸው ይመረጣል። ሴቶቹ እንዳልኳቸው ሁለቱንም ለብሰው፣ ምክንያቱም በሚያስጨዋቸው ሰዓት አንድ ብርግድግድ ሲሉ አንድ ቢቀደድ ምንድነው የሚሆነው? ፓንቱ ካለ ሰብሰብ ማድረግ ይቻላል። ካህኑ ማጥመቂያ ክፍሉ ብቻውን እንዳይገባ 5 ሰው አጠገቡ እንዲኖር ያስፈልጋል። ከተጠማቂዎቹ በስተጀርባ 3 ሰው፣ አንዱ ጭንቅላት ይዛሉ፣ ሁለቱ እጅና እጅ ይዛሉ፣ ሁለቱ ከግርጌ እግር አጠላልፈው ለየብቻ ይዛሉ። 5 ሰው አጠገቡ ሳይኖር ቤተ ጥምቀት ውስጥ እንዳይገባ። የናቴ ከባድ ነው አደጋው በአሁኑ ሰዓት። ሌላው ሁለቱ ጾታዎች ከ40 እና ከ80 ቀን ጀምሮ ማንም ራቁቱን እንዳይገባ አይቻልም። አላጠመኩም እስካሁን፣ በኋላ እናገረዋለሁ። ሁለቱም መሸፈን አለባቸው፣ ወንዱም ሴቱ።